والصلاة والسلام على رسول الله وعلى آله وصحبه ومن والاه የእሱና ተከታታዮች ባለፈው ደርሳችን ኡምዳ የምትባለውን ኪታብ በምንጀምርበት ጊዜ ባለ ኪታቡ በቢስሚላሂር ረህማኒር ረሂም ከጀመሩ በኋላ ቀጥለው በሐምደላህ አላህን በማመስገን እንደጀመሩ በመግለጽ ላይ ነበር የተነጋገርነው። ስለዚህ ሐምደላ ኢዳፊ የሆነ መጃመሪያ ነው፣ ሐቂቃ ያላደለ የሐቂቃውን ተከታይ የሆነ እሱን የተጠጋ የሆነ መጃመሪያ ነው የሚለውን እያየን ነበር። ስለዚህ በሱ መጀመር ኢዳፊ ነው። ቢስሚላሂር ረህማኒር ረሂም መጀመሪያ ተገይቶ ከሆነ ማለት ነው። ቢስሚላሂር ረህማኒር ረሂም ሳይጻፍ በአጋጣሚ በአልሐምዱሊላህ የተጀመረ ከሆነ እሱ ሐቂቂ ሆኖ ተገይቷል። አልሐምዱሊላህ ሐቂቂ ሆኖ ተገይቷል ማለት ነው። ስለዚህ ሐምድ ብሎ ማለት እንደ ቃላዊ አነጋገር ከሆነ ከሉጋ በኩል አሰናኡ ቢሊሳን በምላስ ማመጎስ ነው። አለል ጀሚሊ በመልካም ነገር፣ አለ እክትያሪ በምርጫ ሰውየው ማለት ነው። አላ ጀሃቲ ተብጂሊ በማላቅ ደረጃ፣ ወተዕዚም አላ ጀሃቲ ተብጂሊ ወተዕዚም በማላቅና ከፍ በማድረግ ደረጃ ማለት ነው የሚባል ቃል ነው። ሰዋኡን ተዓለቀ ቢልፈዳኢል ይሄ በምላስ ማመጎስ የሚባለው ነገር በፈዳኢልም የተንጠለጠለ ቢሆን ከፈዳኢል ጋር ግንኙነት ያለውም ቢሆን ፈዳኢል ማለት ኒዕመን ቃሲራ ሰውየው ላይ ያጠረ ወደ ላይ መራመድ የማይችል የሆነ ጸጋ ነውና በዛም ቢሆን በምላሱ ማመስገን የተገኘው አሚል ፈዋዲሊ በፈዋዲልም ቢሆን ፈዋዲል ብሎ ማለት ደግሞ አኒዓሙን ሙተዓዲያ ወደ ሌላ የሚተላለፍ የሆነ ጸጋ ነው። ስለዚህ በኒዕመን ቃሲራ የሚሆን በኒዕመን ሙተዓዲያ የሚያመሰግን ከሆነ ሰውየው በምላሱ ከሆነ ይሄ ምን ይባላል? ሐምድ ተብሎ ይጠራል ማለት ነው። ፈደኸለ ፊ ሰናኢ አልሐምዱ ወገይሩሁ ማመስገንም ቢሆን ሌላም ቢሆን ይገባል። እንግዲህ ሹክር የሚባለው ማለት ነው። ወኸረጀ ቢሊሳኒ ምላስ ሲባል ወጣ። አሰናኡ ቢገይሪሂ በሌላ ማመጎስ ከልሐምድ ነፍሲ ውስጣዊ የሆነ ማመስገንን ይመስል ያ ምን ይባላል? ሐምድ አይባልም የሚሉ ከፊል ዑለማዎች አሉ። ወቢልጀሚሊ አሰናኡ ቢሊሳኒ አላ ገይሪል ጀሚል ጀሚል ስንል በጥሩ ስንል በምላስ ማመጎስ ይወጣል፣ ጥሩ ባልሆነ ነገር ማንሳት ማለት ነው። ይሄ እነ እብኑ አብዲሰላም በዛ አገላለጽ ይገልጹታል። ይሄ አገላለጽ ማንሳት በኸይርም ቢሆን በሸር ይላሉ። አብዛኛዎቹ ዑለማዎች ግን በመልካም የሚያነሳ ከሆነ ነው ሐምድ ተብሎ ሊባል የሚችለው። ወይን ቁልና ቢረኢል ጁምሁሪ ወሆ ዛሂሩ የአብዛኛዎቹ ዑለማዎች አስተያየት ከተከተል ልንከተለውም የሚገባው እሱ ነውና አነሆ ሐቂቀቱን ፊል ኸይሪ ሐምድ የሚባለው በመልካም ለማመጎስ እውነታዊ አባባል ነው። ፈፋኢደቱ ዛሊከ ይህ ቀይድ እንግዲህ በኸይር ከሆነ ነው ብለው የቀየዱት ተሕቂቁ ለማህያ እውነታዋን ለማረጋገጥ ነው፣ ለማጥናት ነው። ነገሩን ሁሉንም ነገር ያካታል ማለትን እንዲያይዝብን ነው። እክትያሪ ስንል መድህ ይወጣል። መድህ ከሆነ እክትያሪይም ሊሆን ይችላል፣ እጥራሪይም ሊሆን ይችላል ማለት ነው። ሰውየው ፈልጎም ሳይፈልግም ሊሆን ይችላል። ወይም ደግሞ ሐቂቃ እዛ ነገር ላይ በሚገኝም ነገር በማይገኝም ነገር ሊሆን ይችላል ማለት ነው። በአጋጣሚ ከሆነ ነገር ለመውጣት ብሎ ሰውየው የሚያመሰግን ከሆነ ያ በእክትያር አይደለም ማለት ነው። ወኸረጀ አላ ጀሃቲ ተብጂል ስንል በማላቅ ደረጃ ስንል በማዋረድ ደረጃ የሚነሳው ይወጣል። ለምሳሌ አላህ ሱብሓነሁ ወተዓላ ዙቅ ኢነከ አንተል አዚዙል ከሪም ብሎ የጀሃነም ባልደረባ የሆነውን ሰውዬ ይለዋል። የሚለው ይሄ ለማመስገን አይደለም። ኢነከ አንተል አዚዙል ከሪም የተከበርክ የተላከነህ ሐቂቃ የተፈለገበት አይደለም። ሰዎቹ ዘንዳ በዛ አይነት ደረጃ የሚታይም ቢሆን ማለት ነው የተዋረደ ነው ሰውየው ጀሃነም እያስገባው ነው ያለው። ታሪፍ ሐምድን ታሪፍ ስናደርግ ግን ፈሆ ፊዕሉን ስራ ነው። ይሄ ሐምድ የሚባለው ነገር ፊዕሉን ዩንቢኡ የሚጠቁም የሚያመላክት የሆነ ስራ ነው። አንተ አዚሚል ሙንዒሚ ውለታ የዋለውን ማላቅን የሚገልጽ የሆነ ንግግር ነው። ሚን ሀይሱ አነሁ ሙንዒሙን አለል ሐሚዲ አው ገይሪሂ ያ ውለታ የተዋለው ምስጋናውን ለሚያስገኘውም ቢሆንም ባይሆንም ማለት ነው። ለሌላም ውሎ አላህ ሱብሓነሁ ወተዓላ ሰውየው እያመሰገነ ከሆነ ሐምድ ተብሎ መባልን የሚከለክለው ነገር የለም ማለት ነው። ሰዋኡን ካነ ዚክረን ቢልሊሳኒ አው ኢዕቲቃድን ቢልጀናኒ አው ዐመለን ወኺድመተን ቢልአርካኒ በአካል ማገልገልም ቢሆን በቀልብ ማመንም ቢሆን በምላስ መናገርም ቢሆን ማለት ነው። ያው ይሄ እንግዲህ ሹክር ጋራ የተወሰነ ግንኙነት አለው፣ የተወሰነም መለያየት አለው ማለት ነው። ስለዚህ ምስጋና ይገባዋሉ። ለማን ምስጋና ይገባዋሉ? ባለ ኪታቡ ረቢል ዓለሚን
ለአላህ ለዓለማቱ ጌታ እያሉ ነው። ረብ የአላህ ሱብሓነሁ ወተዓላ መገለጫ ነው። ተንከባካቢ ማለት ነው። ተቆጣጣሪ ማለት ነው። ፍጡሩን ሁሉ በአጠቃላይ ሰውንም ይሁን ሌላውንም ይሁን ማለት ነው። ተነ መላኢካ ከአጋንንት ከሰውም ውጭ ያሉትንም ቢሆን አላህ ሱብሓነሁ ወተዓላ ነው የፈጠረው። ተቆጣጣሪነቱ የሱ ነው። ባርነታቸው ለሱ ነው ማለት ነው። ረብ ያለው አስሉ ያው ቢማዕና ራቢብ ነው። ራቢብ ነበር አስሉ ይላሉ። ራቢብ አላ ሲገት ኢስሚል ፋኢል ነው። እሱ ተንከባካቢ ስለሆነ ማለት ነው። ስለዚህ አሊፏን ጣሏትና ሁለት ተመሳሳይ የሆኑ ፊደሎች ጎን በጎን የመጡ ጊዜና ማዳገሙ ዋጅብ ስለሆነ ረብ ሆኖ ታዲያ ብለው ነው ሁለቱ ፊደል እንጂ አስሉ ራቢብ ነበር ይላሉ ዑለማዎች። ስለዚህ ረብ ዓለሚን ለሆነው ጌታ ዓለማትን ተንከባካቢ፣ ዓለምን አስገኝ፣ ዓለምን ጠባቂ፣ ለዓለማት ውለታ ሰጭ ለሆነው ጌታ ምስጋና ይገባው። ይሄ ረብ የሚለው ለተለያዩ ትርጓሜዎች ይመጣል። ያው አንድ ቦታ ለሱረቱ ዩሱፍ ላይ እንዳለፈው ረብ ለምን ተፈስሯል? ለባል ተፈስሯል። ልክ እንደነ ሰይድ ማለት ነው። ሰይድም ያው ለተለያዩ ትርጓሜዎች እንደሚሰጠው ሁሉ ማለት ነው። ስለዚህ ዓለም ማለት ማሲወላህ ከአላህ ውጭ ያለው ማንኛውም ዓለም የሚባል ስያሜ ይሰጠዋል ማንኛውም ፍጡር። ስለዚህ የዛ ሁሉ ጌታ ማን ነው? አላህ ሱብሓነሁ ወተዓላ ነው። ወይም ዓለሚን ተብሎ የሚገለጸው ጅንና አጋንንት ሰው አእምሮ ያላቸው ናቸውና የነሱ ጌታ ማለት ነው ይላሉ። የነሱ ጌታ ነው ከተባለ ከነሱ ውጭ ላለውም ጌታ መሆኑ በይበልጥ ይታወቃልና ነው። ዓለሚን ያለው ሚነል ዓላማ የተወሰደ ነው ይላሉ ከፊል ዑለማዎች። ሚነል ዓላማ ተተወሰደ። ዓላማ ማለት ምልክት ነው። የምልክቶች ጌታ ማለት ነው። ለምን ምልክቶች? ለሱ ፈጣሪነት። ማንኛውንም ነገር ስናይ፣ ሰማይን ስናይ፣ መሬትን ስናይ፣ ተራራዎችን ስናይ በተውሂድ ዙሪያ ሰዎች አስተማሪዎች ባይኖራቸው እንኳ ፈጣሪ አለ ማለትን ይሄ የተቀመጠ ነገር ይጠቁመናል ማለትና የምልክቶች ጌታ ማለት ነው። ወይም የእውቀት ጌታ ማለት ነው። የእውቀት ጌታ ከሆነ ለጅን ለአጋንንት ለመላኢካ የሰጠ ማለት ነው። ስለዚህ አቅል ያላቸው አእምሮ ያላቸው ከፊሎቹ ሙከለፎች ናቸው። ጅንና ሰውን ይመስል መላኢካ ሙከለፍ አይደለም። ሙከለፍ ለሆኑትም ላልሆኑትም አእምሮን የሰጠ እውቀትን የሰጠ አላህ ሱብሓነሁ ወተዓላ ነውና ለሱ ምስጋና ይገባው አሉ። ይህንን ካሉ በኋላ በሶስተኛ ደረጃ ወሰለላሁ አላህ ረህመት ያውርድ ወሰለመ ተሚፈራም ሰላም ያድርጋቸው አላ ሰይድና በእኛ አይነታ ላይ ያው እንግዲህ ማዕሸረል ኡማ አላ ሰይድና ብለን ስንል ሁሉንም ወደ እኛ አስጠግተን ህዝቦች ሆይ በእኛ አይነታ ላይ ለማለት ነው። ወይም ራሳችን ለይተን የእኛ አይነታ ማለት ነው የተፈለገበት። የእኛ አይነታ በማለት ነብያችንን ወደ እኛ በማስጠጋታችን እኛ ልቅና እንድናገኝ ነው እንጂ ነብያችን አለይሂ ሰላቱ ወሰላም ወደ እኛ በመጠጋታቸው ሸረፍ እንዲያገኙ አይደለም፣ ክብር እንዲያገኙ አይደለም። ሶላት የሚባለው ከአላህ ሱብሓነሁ ወተዓላ ከሆነ እዝነት ነው። የአላህ ሱብሓነሁ ወተዓላ አልመቅኑት ቢተዕዚም በማክበር በልቅና የተቆራኘች የተቀላቀለች የሆነች እዝነች ነች። ከአላህ ሱብሓነሁ ወተዓላ ከሆነ ከመላኢካዎች ከሆነ እስትግፋር ነው። ከሌሎቹ ከሆነ መዋደቅና ወደ አላህ መተናነስና አላህን መለመን ሶላት ተብሎ ይባላል። ወአላ ሀዛ በዚህ ላይ ከህን ፈሶላቱ ሶላት የምትለው ቃል ሚን ቀቢል ልሙሽተረክ ለፍዚይ በቃል የሚጋሩባት የሆነች ነች። ለአላህም ሶላት፣ ለመላኢካዎችም ሶላት፣ ለሰዎችም ሶላት የምትተረጎም የነዚህ የዚህ ሁሉ ትርጉም የያዘች ሆነች ሶላት የምትለው ማለት ነው። ግን ማዕናው የተለያየ ነው ብለን አስቀምጠናል። ከመላኢካ ከሆነ እስትግፋር ነው፣ ከአላህ ከሆነ እዝነት ነው፣ ከሰዎች ከሆነ ዱዓ ነው ብለን ማለት ነው። ወሁወ ሙሽተረከ ለፍዚይ ብሎ ማለት መተሐድ ለፍዙሁ ቃሉ አንድ ነው። ወተዓደደ ማዕናሁ ወወዱዑሁ ማዕናው አቀማመጡ የተለየ ነው። እንደምን ይመስላሉ? ከለፍዚ አይን አይን ያለችውን ቃል ይመስል እሱ አይን የሚለው አንዳንድ ጊዜ ለምትናይባት ለአይናችን የተቀመጠ ነው። አንዳንድ ጊዜ ለወርቅ ይፈስሩታል። አንዳንድ ጊዜ ለጃሪያ ለባሪያ ይፈስሩታል። ወክታረ እብኑ ሂሻም ፊ ሙግኒሂ ባለ ሙግኒ ለቢብ ብነ ሂሻም ሙግኒያቸው ላይ መርጠዋል። አነ ማዕናሃ ዋሂዱን አንድ ነው። ወሁወ ለዐጥፉ ቢፈትሂል አይኒ እዝነት ማለት ነው አሉ። ስለዚህ እስትግፋርም ቢሆን ከእዝነት የመነጨ ነው። ይሄኛው ለአላህ እዝነት ነው ካል ያም ከእዝነት የመነጨ ነው። ዱዓም ቢሆን ከእዝነት የመነጨ ነውና ሁሉም አንድ ነው ብለው
ማናቸው አንድ ነው የሚለውን መርጠዋልም። ላኪነሁ የኽተሊፉ ቢእኽቲላፊ ልዓጢፊ አዛኙ በመለያየቱ ይለያያል እንጂ አለዛ ሁሉም ከእዝነት የመነጨ ነውና ማናው አንድ ነው የሚለውን መርጠዋልም። ወለም የቲል ሙሰኒፉ ቢሰላሚ ባለመትኑ ወሰለላሁ ዐላ ሰይድና ሙሐመድን ብለው ነው የሄዱት። ወሰለመ ያለችውን ባለማብራሪያው ናቸው የጨመሯት እንጂ ባለመትኑ አላመጡም። ለምን ሳያመጡ ቀሩ ባለመቱ ተብሎ ይባል? ሊከውኒሂ ሙነል ሙተቀዲሚን አለዚነ ላ የረውነ ከራሀተል ኢፍራዲ ሶላትና ሰላምታ ተለያይተው ቢመጡ ችግር የለውም ይቻላል የሚሉትን ሰዎች የሚሉትን ዑለማዎች አስተያየት የሚከተሉ ሰዎች ጭምር ስለሆኑ ነው። ወረጃሐ ነወዊዩ ኢማሙ ነወዊ ግን የሚበረታታው ቃል ነው ብለዋል። ምን የሚለውን ወመን ተቢዐሁ ሚነል ሙተአኺሪነ ከራሀተል ኢፍራዲ ቢሹሩጥ ሰላሳ በሶስት መስፈርት ማለያየቱ የተጠላ ነው ብለዋል ኢማሙ ነወዊ። ሊበረታታ የሚገባውም ቃል ይሄ ነው ብለዋል። አንደኛ አየኩነ ሚና ኢፍራዱ የሚጠላው ከኛ ከሆነ ነው። ቢኺላፊ ማ ኢዛ ካነ ሚንሁ ሰለላሁ ዐለይሂ ወሰለም ከነብያችን በሆነው አግልባጭ ይላሉ። ፈኢነሁ ሐቁሁ እሳቸው ሐቃቸው ነውና ሶላትና ሰላምታ ለእሳቸው ሐቃቸው ነውና መተው ይችላሉ አንደኛውን ይላሉ። ሁለተኛ አየኩነ ፊ ገይሪ ዳኺል ሑጀት ሸሪፋ ነብያችን ዐለይሂ ሰላቱ ወሰላም ለመዘየር እዛ በተቀረበበት ሰዓት ባልሆነበት ጊዜ ነው። እዛ ከሆነ ሰላምታን ብቻ ነው ሰውየው የሚያቀርብ። ያየቁል ቢአደቢን ስነ ስርዓት ይዞ የተናነሰ ሁኖ አሰላሙ አለይከ ያ ረሱላላህ ይበል ነው ውሩዱ የመጣው ሶላትን ያወርድም ማለት ነው። ስለዚህ እዛ ላይ ሶላትና ሰላምታ በአንድ ሳይመጡ ቀሩ። ሰላምታ ብቻ ቢመጣ አይጠላም። ሁለተኛው ይሄ ነው ይላሉ። ፈላ ዩክረሁ ፊ ሐቂሂል ኢፍራድ ዛኢሩ ሰውዬ ሰላምታን ብቻ ቢያቀርብ የተጠላበት አይሆንም። ሶስተኛ አየኩነ ፊ ገይሪል ዋሪዲ ሶላትና ሰላምታ በአንድ የመጣ ባልሆነበት ቦታ ነው። አማ ማፊሂ በአንድ በመጡበት ቦታ ላይ አንኛውን ትቶ አንኛውን ማምጣት ፈላ ዩክረሁ አልኢፍራዱ። ወቀድ ረአይቱ ማ ቃለሁ ሙተአኺሩን ያው እንግዲህ ሙተአኺሮች የሚሉት ሶላትና ሰላምታ መለያየት የለባቸውም ነው። ስለዚህ መለያየት የለባቸውም ስለሚሉ የሙተአኺሮችን ሐሳብ ደግፌ ነው የሄድኩት ይላሉ ባለሸርሁ። ወሰለላሁ ወሰለመ ያለችውን ስላስገቡ ማለት ነው። ፈሊዛሊከ ቀደቱ ለፍዞ ሰላም የምትለውን በተቅዲር እናመጣለን እለለበት ቦታ ላይ ማለት ነው። ወማዕነ ተህያ ወሆ ቢማዕነ ተስሊም ያው ተህያም አንዳንድ ቦታ ላይ ሰላም ይኑርባቸው ማለትን የሚያስተረጉም ሆኖ ይመጣል ማለት ነው። አላ ሰይድና በእኛ አይነታ ላይ ብለዋል። ስለዚህ ሰይድ የሚባለው መን ሳይድ ፊ ቀውሚሂ ህዝቦቹ መካከል የበላይነትን አላህ ሱብሓነሁ ወተዓላ ሰጥቶት ለህዝቦቹ መሪ የሆነ ሰይድ የሚባል ስያሜ ያለው ይሄ ለነቢያችን ዓለይሂ ሰላቱ ወሰላም አለ። መላ የስተፊዙሁ ልገዱቡ በትንሽ በትልቁ ቁጣ የማይነቀንቀው ሰው ሰይድ ይባላል። ይሄ ነቢያችን ላይ ይገኛል። መየፍዘው ኢለይሂ ናሱ እንደ ሸዳኢድ የሆነ ችግር ያጋጠማቸው ጊዜ ሰዎች እባክህ ከዚህ ነገር አዲነን ብለው የሚሉት ነው ይላሉ። ይሄም ነቢያችን ዓለይሂ ሰላቱ ወሰላም ላይ የተገኘ ነውና ነቢያችን ዓለይሂ ሰላቱ ወሰላም ሰይድ ተብለው ሊጠሩ ይገባቸዋል፣ ይመጥናቸዋል ማለት ነው። ስለዚህ እንግዲህ በነቢያችን ዓለይሂ ሰላቱ ወሰላም ላይ ሶላዋት በምናወርድበት ሰዓት ሶላዋቶቻችን የተለያዩ ከሆኑ ማለትም አቋርጠን የምንል ከሆነ በመካከል ዱዓ ማድረግ የተወደደ ነው ይላሉ ዑለማዎች። ለምን ነቢያችን ዓለይሂ ሰላቱ ወሰላም አዱዓኡ በይነ ሶላተይኒ አለይ ላ ዩረድ በእኔ ላይ በሚወረዱ በሁለት ሶላዋቶች መካከል የተደረገ ዱዓ አይመለስም። ሶላዋቱ አላህ ዘንድ ተቀባይነት አለው። ስለዚህ አላህ ሶላዋቶቹን ተቀብሎ በፊትና በኋላ የምንለውን በመካከል የሚደረጉትን ዱዓዎች የማይቀበል ስሱ አይደለም አላህ ሱብሓነሁ ወተዓላ እና ዱዓውንም ተቀባይነት ይሰጠዋል ማለት ነው። በሁለት ሶላዋቶች መካከል የምናደርጋቸውን ዱዓዎች ወዓላ አሊሂ በቤተሰቦቻቸውም ላይ ሶላዋት ይኑርባቸው። በማን ቤተሰብ ላይ? በነቢያችን ዓለይሂ ሰላቱ ወሰላም። ሁም ከማ ቃለ ሻፊዒ ኢማሙ ሻፊዒ ብለው እንዳሉት የነቢያችን ባልደረቦች ብሎ ማለት ቤተሰቦች ብሎ ማለት ባልደረባ ሶሃባ ነው። አል ብሎ ማለት አቃሪቡል ሙእሚኑን አማኞች የሆኑ ቅርብ ቤተሰቦቻቸው ናቸው። ቅርብ ቤተሰብነት ብቻ ሳይሆን አማኝነታቸው ግድ ነው ማለት ነው። ሚን በኒ ሐሺሚን ወበኒ ሙጠሊብ ተበኒ ሐሺምና ከበኒ ሙጠሊብ ቅርብ የሆኑ የስጋ ዘመዶቻቸው ናቸው። ወቂለ ተብሏል። ወክታረሁ ነወዩ ኢማሙ ነወዩ መርጠውታል ሐሳቡን አነሁም ኩሉ ሙስሊሚን
እስላም ሁሉ የነብያችን አል የነብያችን ቤተሰብ ተብሎ ይባላል። ከማ ቃል አላሁ ዐዘ ወጀል አድኺሉ አለ ፊርዓውነ በፊርዓውን ያመኑን ሰዎች ፊርዓውንን የመሰሉን ሰዎች ጀሃነም አስገቡ ብሎ እንደሚለው አላህ ሱብሓነሁ ወተዓላ ማለት ነው። ስለዚህ አሁን ሙስሊም ሁሉ ነብያችን የመጡበትን መንገድ የተቀበለ ያመነበት ስለሆነ ለነብያችን ቤተሰብ ተብሎ ይባላል ማለት ነው። ስለዚህ ይህንን አይፊ መቃሚ ዱዓኢ በዱዓ ቤት ሙእሚን ሁሉ በአጠቃላይ ነው። ወአማ ፊ መቃሚል መድሂ በማመጎስ በማመስገን በኩል ከሆነ በማመስገን ደረጃ ከሆነ ፈኩሉ ተቅይን አላህ ሱብሓነሁ ወተዓላን የሚፈራን ሁሉ ነው የሚያካተው የነብያችን አል በማለት ፈተሐሰለ አነሁ ሙኽተሊፉን የነብያችን አል የሚባሉት የተለያዩ መሆናቸውን ከዚህ ሐሳብ አግኝተናል ማለት ነው። ቢኽቲላፊል መቃማቲ ደረጃቸው በመለያየቱ ወቃለ በዕዱል ሙሐቂቂን ዩንዞሩ ሊልቀሪና ጠቋሚ ምልክቶቹ ይታዩ ፈኢን ደለት አላ አነ ሙራዲ ቢሂም አላ አቃሪብ ቅርብ ቤተሰቦችን የሚጠቁም ነገር ከመጣ ለቅርብ ቤተሰቦች ይተርጎመ ከቀውሊህም አላሁመ ሰሊ አላ ሰይድና ሙሐመድ ካል ወአላ አሊህ አለዚነ አዝሀብተ አንሁም ሪጅሰ ከእነሱ ቆሻሻን ያስወገድካላቸው በሆኑ ቤተሰቦቻቸው ላይ ሶላዋት አውሪድ ወጠሃርተሁም ተጥሂራ ማጽያትን ባጸድሃቸው ላይ ካል ወደ ነብያችን ወደ ተወላጆቻቸው ነው የሚሄደው ማለት ነው። ወይን ደለት አላ አነ ሙራዲ ቢሂም አልአትቂያኡ አልበ ማለት ተቅየቹን ከሆነ የተፈለገበት ወሚላ አለይህም ለነሱ ይፈሰር ከቀውሊከ አላሁመ ሰሊ አላ ሰይድና ሙሐመድ ወአላ አሊሂ አለዚነ እኽተርተሁም ሊጧዓቲከ አንተን እንዲገዙ የመረጥካቸው በሆኑ ሰዎች ላይ ሶላዋት አውሪድ ከሆነ የተፈለገው ከነብያችን ቅርብ ዘመዶች ወጣ ያሉ ሰዎችንም ሊይዝ ይችላል ማለት ነው። ወይን ደለት አላ አነ ሙራዲ ቢሂም ኩሉ ሙስሊሚን ወለው አሲያ ሙስሊምን ሁሉ የሚያመላክት ከሆነ ወንጀለኛ ቢንኳ ቢሆን በእነሱ ይፈሰራል ከቀውሊከ አላሁመ ሰሊ አላ ሰይድና ሙሐመድ ወአላ አሊሂ ሱካኒ ጀነቲከ ብለናል ታል ሙስሊም የሆነን ሁሉ ይይዛል። ወንጀለኛ እንኳ ቢሆን ወንጀለኛም ቢሆን ሙስሊም ከሆነ በወንጀሉ አላህ የሚይዘው ከሆነ አውፍ የማይለው ከሆነ ተቀጥቶ ወደ ጀነት መምጣቱ የማይቀር ስለሆነ ሙሳማህ ያደረገለት ከሆነ ቀጥታ ወደ ጀነት የሚመጣ ስለሆነ ማለት ነው። ዙሮ ሙሳማህ ይደረግለትም አይደረግለትም ጀነት ተመቅረት መጨረሻ ላይ ቁርጥ የለውም ማለት ነው። فإذا علمت هذا فلا يطلق القول في تفسير الآلي بل يعول على القرينة من እንከተላለን ወደ ምን እንዘበላለን ወደ ጠቋሚ ምልክቷ እንዘነበላለን እንሄዳለን ማለት ነው። ወሷህቢሂ በግረኞቻቸው ላይ እንደዚሁ ያአላህ በባልደረቦቻቸው ላይ የአላህ ሱብሓነሁ ወተዓላ ሶላትና ሰላምታ ይኖርባቸው። አሁን ሶላዋት እያወረድ ነው በቤተሰቦቻቸው ላይና በባልደረቦቻቸው ላይ በተባዕ ነው። ነቢያችን አለይሂ ሰላቱ ወሰላም ስለተነሱ እስታቸውን አስከትለን ስላነሳን ነው እንጂ ሶሃባን በቀጥታ ብቻውን ብናነሳ አልን ብቻውን ብናነሳ ሶላዋት ልናወርድ አንችልም ማለት ነው። አቡበክር ከሶሃባው ዋናውና አንገፋው ናቸው። እሳቸውን ስላነሳን ሰለላሁ ወሰለማ ዐለይሂ አንልም ማለት ነው። ወሆ ሶሃባ ሊባል የሚችለው መን ኢጅተመዐ ሙእሚነን ቢነቢይና ሙሐመድን ዐለይሂ ሰላቱ ወሰላም በነቢያችን ያመነባቸው ሆኖ ነቢያችን ጋር የተሰባሰበ አንድ ቦታ ላይ የተገናኘ እሳቸው ቢያዩት እሱ ሳያይ ቀርቶ እሱ ቢያያቸው እሳቸው ሳያዩት ቀርተው ሶሃባ ሊያስብለው ይቻላል። ወይን ቀለት የተቀማመጡት ሰዓት በጣም አነስተኛ እንኳ ቢሆን ከፊል ዑለማዎች መንጣት ኢሸርቱሁ ከእሳቸው ጋር መቀማመጡ የረዘመ ነው ይላሉ። አብዛኛው ዑለማዎች ግን አንድ አፍታም ብትሆን የተቀመጠው ከእሳቸው ጋር ሶሃባ ያስብለዋል። ግን ወማተ ዐለል ኢስላም በእስልምና ላይ የሞተ መሆን አለበት። በዚህ መካከል ነቢያችንን ካየ በኋላ ዲነል ኢስላሙን ቀይሮ ከሆነ ሶሃባ ተብሎ ሊጠራ ይችልም ይላሉ። እንኳን ሶሃባ ሊባልና እስልምናውንም ስላጣው ምንም የሚገርም ጉዳይ አይደለም ማለት ነው። ወላ ቡዲ አየኮነ ኢጅቲማዑ ቢሂ በነቢያችን መሰባሰቡ ሙተዓረፋ ተለምዷዊ ይሁን አዲያዎችን ሀሪቀል አዲያ የሆነ ግንኙነት እንዳይሆን ቢአየኮነ ፊል አርዲ ዐለል አዲያ እንደ ተለምዶ ሰዎች እንደሚገናኙት በዚሁ በዱንያ ምድር ላይ ይሁን ቢኺላፊ ማ የኩን ፊ ሰማኢ አው በይነ ሰማኢ ወልአርድ በሰማይና በመሬት መካከል ከነቢያችን ጋር ግንኙነት ቢደረግ ወይም ደግሞ በሰማይ የወጡ ጊዜ ነቢያችን አለይሂ ሰላቱ ወሰላም በሚዕራጃቸው ሰዓት እና አደምን አግኝተዋል፣ እነ ሙሳን እና ኢሳን እና ኢብራሂምን እና ሃሩን አግኝተዋል። እነዛ ሶሃባ ሊባሉ አይችልም። ይሄ ኻሪቀል አዲያ በሆነ ተለምዷዊን ያፈረሰ የቀደደ በሆነ ነገር የተከሰተ ክስተት ስለሆነ ማለት ነው። ወልመውቱ ዐለል ኢማን በእምነት ላይ መሞት ሸርጡን ሊዲዋሚ ሱሕባ ላሊ አስሊሃ መሰረቷን ለማግኘት ሳይሆን ሶሃባነቱ እንዲዘወትርለት በኢማኑ ላይ በማመኑ ላይ መሞቱ ሸርጥ ነው፣ መስፈርት ነው። ፈኢን ይርተድ ወልዒያዙ ቢላሂ ተዓላ
አላህ ይጠብቀንና እስልምናውን ለቆ ወደ ሌላ ቦታ ተገባ ኢንቀጠዐ ሱሕበቱሁ የነቢያችን ባልደረባ ተብሎ መባሉ ተቋርጣለች። ፈኢን ዓደ ሊልኢስላሚ ዓደት ለሁ አላህ ብሎለት ዙሮ ወደ እስልምና ከመጣ ሶሃባነቱ ትመለስለታለች። ግን መጀመሪያ በማመኑ የሚያገኘውን ሰዋብ ከአላህ ዘንድ አያገኝም። ከአብዱላህ ብን አቢ ሰርሕ አብዱላህ ብኑ አቢ ሰርሕ የሚባለውን ሰውዬ ይመስል መጀመሪያ ያው ሶሃባ ከሆነ በኋላ ወደ ሙርተድነት መጥቶ ነበር። አላህ ብሎለት ደግሞ መልሶ ወደ እስልምና ተመልሷል ማለት ነው። ያ ሰው ሶሃባነቱ ተመልሶለታል። ላኪን መጀመሪያ ያገኛትን ሶሃባነት አጅር አላህ ዘንድ አያገኝባትም ማለት ነው። ወፋኢደቱ አውዲሃ ለሁ ሙጀረደተን አን ሰዋብ ከሰዋብ ባዶ ሆና መመለሷ ምንድን ታስገኛለች ማለት ያመላክታል። አንደኛ ከውኑ መን ኢስተማ ዐለይሂ ቃሉ ለሁ ታቢዒ ይህንን ሰውዬ የተገናኘ ታቢዒ የሚባል ስያሜ ይሰጥለታል። እሱ ሶሃባ ስለሆነ ማለት ነው፣ ሶሃባነቱ ስለተመለሰለት። ወከውኑ ብኒሂ ኩፍአን ሊቢንቲ ሶሃቢይ የሶሃባ ሴት ልጅ ካለች ይሄ ሙርተዲ ሆኖ የተመለሰው ሰውዬ ወንድ ልጅ በሙርተዲነት የማይገለጽ ለሆነው ሶሃባ ሴት ልጅ አቻ ይሆናል በጋብቻ ደረጃ ማለትን ያመጣለታል ማለት ነው። ወከውኑሁ ዩሕሸሩ ተሕተ ራየቲ ሶሃባ የቂያም ቀን ከነብያችን ሶሃቦች ባንዲራ ስር የሚቀሰቀስ መሆንን ያስመልስለታል እንደገና መስለሙ ማለት ነው። ቢኺላፊ ማ ኢዛ ማተ ሙርተደን ከዓብድላህ ብኒ ኸጧል አብዱላህ ብኑ ኸጧል ሙርተዲ ሆኖ በዛው ላይ ነው የሞተው በሱ አግልባጭ ፈኢነሁ ኢርተደ ወላሂቀ ቢልሙሽሪኪን ሙርተዲ ሆኖ መልሶ ወደዛ ወደ ሙሽሪኮቹ ሂዶ ተቀላቅሏል። እሱ ወሽተራ ኢማአን ባሪያዎችን ገዝቶ ነቢያችንን ዓለይሂ ሰላቱ ወሰላም የሚያሰድብ ሰው ነበር። ይሄ ሰውዬ ዘፋኝ ናቸው፣ እነዚ አዝማሪዎች ናቸው የገዛቸው ባሪያዎች ነቢያችንን ግጥም እየገጠሙ እንዲሰድቡለት። ፈሊዛሊከ ይህ ስለሆነ ሙርተድም ስለሆነ የነቢያችን ቀንደኛ ጠላት ወደ መሆንም የተመለሰ ሰው ስለሆነ ቃለ ፊ ፈትሒ መካ ነቢያችን ዓለይሂ ሰላቱ ወሰላም መካ የተከፈተ ጊዜ እቅቱሉሁ ወለው ካነ ሙዓለቀን ቢአስታሪል ካዕባ በካዕባ መጋረጃ ላይ እየተንጠለጠለ እንኳ ቢሆን ሄዳችሁ ግደሉ፣ እሱ መተው የለበትም ብለው ነቢያችን አዘዙ። ፈቀተለሁ አብዱላህ ብኑ ዙበይር ናቸው የገደሉት። ፈማተ ሙርተደን በዛው ሃይማኖትን እስልምናውን በመልቀቁ ላይ እያለ ነው የሞተው። ፈዑሊመ ሚማ ተቀረረ ፊ ተዕሪፍ ሰሓቢይ ሰሃባን ስናስተዋውቅ ባስተዋወቅ ነው ቃላት ተረጋገጠ። አነ ዒሳ ሰሃቢዩን ዒሳ ዓለይሂ ሰላም ሰሃባ እንዲሆኑ ያመለክታል። ነቢያችንን ዓለይሂ ሰላቱ ወሰላም በሀያት እያሉ ዱንያ መሬት ላይ አጊተዋቸዋል። በይተል መቅዲስ በሩሃቸውም በአካላቸውም። ወከዘል ኸዲርም እንደዚሁ ከፊል ዑለማዎች በሚሉት ሰሃባ ናቸው ይላሉ። ቢፈቲል ኻኢ ወከስሪ ዳዲ ኸድር ይቻላል። ወሉቂበ ቢዛሊከ ኸድር በመባል ተወቁ። ሊአንሁማ ጀለሰ አላ አርድን ኢለኽደረት መሬት ላይ በተቀመጡበት ሰዓት ደረቅ እንኳ ቢሆን ዙሪያውን ያለመልም ስለነበረ ኸድር ተብለው ተጠሩ። እሳቸውም ሶሃባ ናቸው ብለው የሚሉ ከፊል ዑለማዎች አሉ። አለዛ ያው መሬት ዙሪያውን የምታለመልም በመሆኗ ኸድር ተብለው ተጠሩ እንጂ ስማቸው በልያ ብኑ መልካን ነው ስማቸው። ቢፈቲል ባኢ ወሱኩኒ ላሚ ባዕድሃ ሙተናቱን ተሕትያ ሚሟን ፈትሐ አድርገን መልካን ወአኺሩሁ ኑን ቂለ ያው እንግዲህ የተወሰነ ፈዳኢላቸውን የሚናገሩ ሰዎች አሉ። ያው ወደዛ አሁን ባንገባ ማለት ነው። እሳቸው ከነብይ ጭምር ናቸው፣ ከሙርሰሎች ጭምር ናቸው፣ ከወልዮች ጭምር ናቸው የሚሉ ኺላፎች አሉ። ሚነል አንቢያ ከነብያቶች ጭምር ናቸው የሚለውን አመዛኝ ቃል አድርገው ይሄዳሉ ዑለማዎች። ወሁወል ሙራዱ ቢልዓብዲ ፊ ቀውሊሂ ተዓላ ፈወጀደ ዓብደን ባሪያን አገኙ ሚን ዒባዲና አተይናሁ ረሕመተን ሚን ዒንዲና ከእኛ ዘንዲያ ነብይነት የሰጠነውን አተይናሁ ረሕመተን ሚን ዒንዲ ረሕማ ያለችውን ለነብይነት ፈስረዋል ሙፈሲሮች። ስለዚህ ነብይነት የሰጠነው የሆነን ባሪያ ሙሳ አገኘ ሲል አላህ ሱብሓነሁ ወተዓላ ኸድርን ነው። ስለዚህ ነብይ ነበሩ ማለትን ያመላክታል። ወዐለምነሁ ሚን ለዱና ዒልማ ከእኛ ዘንዲያ እውቀትን ያስተማርነው የሆነን ሰው አገኙ ይላል። ነቢዩላህ ሙሳንና ዩሻዕን ማለት ነው። ስለዚህ ረሕማ ነብይነት ነውና ነብይነት የተሰጣቸው ናቸው። ሙርሰልም አይደሉም፣ ከወልይም ደረጃ ከፍ ያሉ ናቸው፣ ነብይ ናቸው የሚለው ይበረታታል ይላሉ። አላህ ሱብሓነሁ ወተዓላ ኢልመል ሐቂቃን የሰጣቸው ታላቅ ነብይ ናቸው። ወሚን ዛሊከ ማ ወቀዐ ለሁ መዐ ሙሳ ሰለላሁ ዐለይሂ ወሰለም ሚን ቂሶሲ ሰፊና ያው የሰፊናዋ ታሪክ ሱረቱል ካፍ ላይ እንደሚናገረው ይታወቃል።
ያ የተከሰተው ዒልም አልሐቂቃም ያላቸው ከመሆኑ አንጻር ነው። ይህንን ካሉ በኋላ ባለ ኪታቡ ወዐላ አሊሂ ወሰህቢሂ አጅመዒን በአጠቃላይ በሁላቸውም ላይ የአላህ ሰላትና ሰላምታ ይኑርባቸው አጅመዒን ያለው ተእኪዱ ሊሰሕቢሂ ተባልደረቦቻቸው ሶላዋት ይውረድባቸው ተብለው የሚባሉት ዝምድና ከሳቸው ጋር ያላቸው ናቸው እንጂ ዝምድና የሌላቸውን አይመለከትም ብለው የሚሉ ሰዎች ስላሉ የሶሐባዎችን መካተት ለማጋነን የመጣች ቃል ነች ይላሉ። አጅመዒን ያለው ወይም ተእኪዱ ሊአሊ ወሰሐቢ ሁለቱንም ለማገበው በሁለቱም ላይ የተነሳችውን ቃላት ለማጋነን የመጣ ቃል ነው አጅመዒን የሚለው። ይህንን ካሉ በኋላ ሀዛ ሙኽተሰሩን ብለው ይላሉ አሕመድ ብኑ ነቂም ማለት ነው። ሀዛ ሙኽተሰሩን አይ ሀዘል ሙአለፉ እንግዲህ ዑለማዎች ኪታብን ሲያበጁ አካሄዳዎቻቸው የተለያዩ ናቸው። ከፊሎቹ እንደውም አብዛኛዎቹ ኪታቡ ጧሃራ ብለው ነው የሚነሱት። እሱን ከጨረሱ በኋላ ተመልሰው ኹጥባዋን ያዘጋጃሉ። አሰራራቸው በዛ አይነት መልኩ ከሆነ ሀዛ ማለት ማሐደረ ፊ ዚህኒ ሀዛ ማሐደረ ፊ ዚህኒ ምን ከሆነ ገና ወደፊት ሊያበጁ ኹጥባውን በኋላ የሚያበጁ ከሆነ ኪታቡ ተበጅቶ ኹጥባዋን እያበጁ አሁን ከሆነ ሀዛ አይ ሀዘል ሙአለፉ ይሄ የተበጀ ኪታብ ማለት ነው ሙራዳቸው። ይሄ የተበጀ ኪታብ ወይም ላዘጋጀው ያሰብኩት ኪታብ ሙኽተሰሩን ቀለ ለፍዙሁ ወከሱረ ማዕናሁ ማዕናው ብዙ ነው፣ ለፍዟ ግን አጭር የሆነች ኪታብ ነች ይላሉ። ሙኽተሰር የምትለውን ቃል በመሰረት ዑለማዎች የተለያየ አስተያየት ነው ያላቸው። ማዕናው የተወሰነ ተቀራራቢነት ቢኖረውም ማለት ነው። ፈቂለ ተብሏል ሙኽተሰር ማሆ ረዱል ከላሚ ኢላ ቀሊሊሂ ንግግርን መመለስ ነው፣ ወደ ትንሽ መመለስ ነው። ማአስቲፋኢል ማዕና ማዕናው ሳይጎል ማዕናው ተሟልቶ ቃላቱን ግን መቀነስ ነው። ወቂለ አልኢቅላሉ ቢላ ኢኽላሊን ማሳነስ ነው ያለ ማውጣት። ወቂለ ተክሲሩል መዓኒ ማዕናውን ማበርከት፣ ወተቅሊሉል መባኒ ግንባታውን ቃላቱን ግን ማቅለል ነው ማሳነስ ነው። ወቂለ ሐስፉል ፉዱሊ ትርፍ የሆነ አላስፈላጊ የሆነ ነገር መጣል ነው። ማእስቲፋኢል ኡሱሊ መሰረቶችን ግን ከመጠቀም መሰረቶችን ከማሟላት ጋር። ወቂለ ተቅሊሉ ሙስተክሲር ብዙ የሆነ ነገር ማሳነስ ነው። ወዶሙን ሙንተሽር የተሰበሰበውን ሀሳብ መሰብሰብ ነው ይላሉ። ከዚህም ሌላ ማብራሪያዎችን ያስቀመጡ ሰዎች አሉ። ግን ማብራሪያቸው የተወሰነ ቢለያይም ማዕናቸው ተቀራራቢ ነው እና አጭር የሆነች ኪታብ ነች እያሉ ነው። አጭር የሆነች ኪታብ በማን መዝሀብ ላይ አበጀሁኝ? አላ መዝሀቢል ኢማሚ በኢማሙ ሻፊዒ መዝሀብ ላይ ያዘጋጀኋት የሆነች ኪታብ ነች ይላል። ስለዚህ በዛ ዙሪያም ምን ምንን እንዲያካተቱ መነሻቸው ምን እንደሆነ በሚቀጥለው ደርሳችን የምናይ ይሆናል። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።